ሰላም ጤና ይስጥልኝ። ሰኔ 9 ቀን 2018 ዓ.ም ዕለታዊና ታማኝ አዳዲስ መረጃዎችን ይዤላችሁ መጥቻለሁ። ከዛ በፊት ግን ይህን ቻናል ሰብስክራይብ እያደረጋችሁ ዕለት አዳዲስ መረጃዎች እንዲደርሷችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። በተለይም በሰሜኑ ኢትዮጵያ ሀገራችን ክፍል ያለውን ወቅታዊ ሁኔታ እየተከታተልኩ ማድረስላችሁ ነው የሚሆን። በቅድሚያ አርዕስተ ዜናዎችን ላስደምጣችሁ። የትግራይ ትምህርት ቢሮ የራሱን ፈተና አዘጋጅቶ ተማሪዎችን ሊፈትን መሆኑን አስታውቋል። የትግራይ ክልል ትምህርት ቢሮ በትምህርት ሚኒስቴር ውሳኔ ባለመስማማት በራሱ አሰራር በአጭር ጊዜ ውስጥ ፈተና አውጥቶ ተማሪዎቹን ሊፈትን መሆኑን የቢሮ ኃላፊ ዶክተር ኪሮስ ጎሹ ገልጸዋል። ዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅት ሂውማን ራይትስ ዎች የትግራይ ክልል ባለስልጣናት እድሜያቸው ከ16 ዓመት በታች የሆኑ ህጻናትን ጨምሮ ሰላማዊ ዜጎችን በግዴታ ወደ ውትድርና እየመለመሉ ነው ሲል በጽኑ ኮንኗል። ድርጅቱ ዛሬ ባወጣው ሪፖርት እንዳስታወቀው የክልሉ ኃይሎች ቢያንስ ከሚያዝያ 26 ጀምሮ የቀድሞ ተዋጊዎችና ሌሎች ወጣቶችን አፍነው እየወሰዱ ይገኛሉ ብሏል። በአውቶቡስ ላይ ድንጋይ በወረወሩ እናቶች ላይ እርምጃ እንወስዳለን ሲል የመቀሌ ከተማ ከንቲባ ተናግሯል። የመቀሌ ከተማ ከንቲባ የሆኑት አቶ ኃይሌ አረጋዊ ዛሬ በወቅታዊ ጉዳይ ላይ አጭር መግለጫ ሰጥተዋል። የመግለጫቸው ዋና ማጠንጠኛ በቅርቡ በማህበራዊ ሚዲያ የተሰራጨውና መነጋገሪያ የሆነው ቪዲዮ። በዚህ ቪዲዮም በከተማዋ ቀበሌ 05 አካባቢ በግዳጅ ታፍነው ወደ ማሰልጠኛ ጣቢያ የሚወሰዱ ወጣቶችን በያዘው አውቶቡስ ላይ እናቶች በጩኸት ተቃውሞ ከማሰማታቸው በላይ ድንጋይ ሲወረውሩ ታይቷል ተብሏል። በመጨረሻ መንግስት ግትርና ተላላኪ ቡድኖች ላይ ቀጣይነት ያለው ህግ የማስከበር እርምጃ ይወስዳል ብሏል። የአማራ ክልል መንግስት በወቅታዊ ጉዳዮች ዙሪያ መግለጫ ሰጥቷል። በመግለጫውም ሰላም ለሀገራችንም ሆነ ለክልላችን ሁለንተናዊ ልማትና ህልውና መሰረት ነው ብሏል። ዝርዝር ምናየው ነው የሚሆነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያ ወደምናየው ዝርዝር መረጃችን እንለፍ። ሰላም ለሰው ልጆች ሁሉ እንደ እስትንፋስ እጅግ አስፈላጊ ተፈጥሯዊ ጸጋ ነው። ሰላም በሌለበት ሁኔታ ወልዶ መሳም፣ ዘርቶ መቃም፣ ሰርቶ መክበርና ማደግ ከቶንም አይታሰብም ነው ያለው። በክልላችን ባለፉት 3 ዓመታት በተከሰተው የሰላም እጦት ምክንያት በህዝባችን ላይ ከፍተኛና ዘርፈ ብዙ ሁለንተናዊ ጫና ደርሷል። በዚህም ሳቢያ የውድ ዜጎቻችን ህይወት በከንቱ ጠፍቷል። የህዝብ መጠቀሚያ የሆኑ ታላላቅ መሰረተ ልማቶች ወድመዋል። ቁጥራቸው ቀላል የማይባሉ ህጻናት ልጆቻችን ከትምህርት ገበታቸው ተለይተው እንዲቀሩ ሆኗል። ትርፍ አምራች የሆነው አርሶ አደራችን ምርቱን በነጻነት ወደ ገበያ እንዳያቀርብ እንቅፋት ሆኖታል። ምርትና ምርታማነትን ለማሳደግ የሚደረገው ጥረት በማስተጓጎል ለአርሶ አደሩ የሚቀርበውን ሰው ሰራሽ ማዳበሪያና ምርጥ ዘር በወቅቱ ማድረስ እጅግ ፈታኝ ሆኗል ተብሏል። የዚህ ሁሉ ውድመት ግጭትና የህዝብ ሰቆቃ መሪ ተዋናይ ጠንሳሽ የሆነው የተላላኪው ቡድን ነውም ተብሏል። ይህ ቡድን ይህንን ሁሉ ግፍና በደል በህዝባችን ላይ የፈጸመው ስልጣን በህጋዊ ምርጫ ከህዝብ የሚመነጭ መሆኑን እየታወቀ በአፈሙዝ የመንግስትን ኃላፊነት እይዛለሁ በሚል ቅዠት ነው ተብሏል። ከ21ኛው መቶ ክፍለ ዘመን የሰለጠነ አስተሳሰብ ጋር ፍጹም በተጋጨ የኋላ ቀር አባዜ ተገፋፍቶ መሆኑንም ገልጸዋል። የክልላችን ህዝብ ከነዚህ እኩይና መሰል ቡድኖች ሰለባነት ለመታደግና የተሟላ ሰላም ለማስፈን በተወሰደው የተቀናጀ ህግ የማስከበር እርምጃ ጀግናው የሀገር መከላከያ ሰራዊትና የክልላችን የጸጥታ አካላት በጥምረት ወደ ውድ ህይወታቸውን በመገበር ባከናወኑት ስኬታማ ህግ የማስከበር ስራ በህዝባችን ላይ ተደቅኖ የነበረውን ከፍተኛ አደጋ ተቀልብሷልም ተብሏል። በዚህም አሁን የሚታየው አንጻራዊ ሰላም ሊሰፍን ችሏልም ተብሏል። መንግስት የዜጎችን ደህንነትና ህግ የበላይነትን የሚያረጋግጠው በኃይል አማራጭ ብቻ ነው ብሎ አያምንም። በመሆኑም በተሳሳተ መንገድ ተደራግረው ጫካ ለገቡ ኃይሎች በሙሉ እይታና በቅን ልቦና በተደጋጋሚ የሰላም ጥሪ አቅርቧል። በዚህ ምክንያት የሰላም ጥሪውን መነሻ በማድረግ በሺዎች የሚቆጠሩ ታጣቂዎች በጫካ ሲንቀሳቀሱ የነበሩ ታጣቂዎች ጥሪውን በመቀበል ወደ መንግስት በመግባት ማህበረሰባቸውን ተቀላቅለው ታጣቂዎች ወደ ሰላም አማራጭ ለመመለስ በወሰዱት ጠንካራ ውሳኔ የህዝባችንን ሰላም ማረጋገጥ ብቻ ሳይሆን ራሳቸውን ከተሳሳተ አጥፊ መንገድና ተላላኪነት ነጻ አውጥተዋልም ብሏል። በአውቶቡስ ላይ ድንጋይ በወረወሩ እናቶች ላይ እርምጃ እንወስዳለን ሲሉ የመቀሌ ከተማ ከንቲባ ተናግረዋል። የመቀሌ ከተማ ከንቲባ የሆኑት አቶ ኃይሌ አረጋዊ ዛሬ በወቅታዊ ጉዳይ ላይ አጭር መግለጫ የሰጡ ሲሆን የመግለጫው ዋነኛ ማጠንጠኛ ደግሞ በቅርቡ በማህበራዊ ሚዲያ የተሰራጨውና መነጋገሪያ ሆኖ የነበረው ቪዲዮ ነው። በዚህ ቪዲዮ በከተማዋ ቀበሌ 5 አካባቢ በግዳጅ ታፍነው ወደ ማሰልጠኛ ጣቢያ የሚወሰዱ ወጣቶችን በያዘው አውቶቡስ ላይ እናቶች በጩኸት ተቃውሞ ከማሰማታቸው በላይ ድንጋይ ሲወረውሩ ታይተዋል። ከንቲባው በመግለጫቸው በከተማው ውስጥ የትግራይን አጀንዳ ለመጥለፍና ለማደናቀፍ የሚሰራ የተደራጀ ሴራ አለ ብለዋል። የፖለቲካ አመለካከት ልዩነት ቢኖርም ሁሉም የከተማዋ ነዋሪ ለትግራይ ህዝብ ቅን በጋራ መስራት እንዳለበት ያሳሰቡት ከንቲባው ነገር ግን አንድነቱን ለመሸርሸር የሚሰሩ አካላት እንዳሉም ጠቅሰው ለዚህም ትልቁ ማሳያ ሰሞኑን በቀበሌ 05 የተከሰተው ድርጊት መሆኑንም ገልጸዋል። በመቀሌ 05 የተፈጠረውና በማህበራዊ ሚዲያ የተሰራጨው ድርጊት መገምገማቸውን ያስታወቁት ከንቲባው ጨምረውም የተፈጠረው ወጣቶችን የማስገደድና ያለማስገደድ ጉዳይ ሳይሆን የጸረ ትግል አካላት የተቀናጀ ተግባር ነው ብሏል። በዚህ ድርጊት ላይ የተሳተፉ ላይ ምርመራ እየተደረገ መሆኑን አስታውቀው ተጠያቂነትን የማረጋገጥ እርምጃ እንደሚወስድም
ገልጸዋል። ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሂውማን ራይትስ የትግራይ ክልል ባለስልጣናት እድሜያቸው እስከ 16 ዓመት የሆኑ ህጻናትን ጨምሮ ሰላማዊ ዜጎችን በግዴታ ወደ ውትድርና እየመለመሉ ነው ሲል በጽኑ መኮንኑ የተሰማ ሲሆን ድርጅቱ ዛሬ በወጣው ሪፖርት እንዳስታወቀው የክልሉ ኃይሎች ቢያንስ ከሚያዝያ 26 ጀምሮ የቀድሞ ተዋጊዎችና ሌሎች ወጣቶችን አፍነው እየወሰዱ ይገኛሉ ብሏል። ይህ የቅጥር ዘመቻ በመላው ክልል የፍርሃት ድባብ መፍጠሩን የገለጸው ሪፖርቱ ሰላማዊ ዜጎች ከመንገድ ላይ፣ ከስራ ቦታ፣ ከመኖሪያ ቤታቸውና ከባህላዊ የወርቅ ማውጫ ስፍራዎች ተሰብስበው ወደ ወታደራዊ ካምፖች እየተወሰዱ መሆኑን አረጋግጧል። የሂውማን ራይትስ ዎች አፍሪካ ጉዳዮች ምክትል ፕሬዚዳንት ሊቲሺያ ባድር ባለስልጣናቱ ይህንን ዘመቻ በአስቸኳይ አቁመው በህገወጥ መንገድ የተመለመሉ ሰዎች ወደ ቤተሰቦቻቸው እንዲመለሱም ጠይቀዋል። ድርጅቱ ይህንን መደምደሚያ ላይ የደረሰው በሰኔ ወር አጋማሽ ላይ ከ18 የአይን እማኞች ተመልማይ ቤተሰቦችና ከምልመላ ካመለጡ ግለሰቦች ጋር ባደረገው ቃለ ምልልስ ላይ ተመስርቶ ነው። መረጃዎች እንደሚያሳዩት ከሚያዝያ ወር በፊት የአካባቢ ባለስልጣናት የቀድሞ የትግራይ መከላከያ ሰራዊት አባላትን በስብሰባ በደብዳቤና በስልክ ጥሪ ዳግም እንዲቀላቀሉ ያበረታቱ ነበር። ሆኖም ከሚያዝያ መጨረሻ ጀምሮ ዘመቻው ተጠናክሮ ታጥቀው የሚንቀሳቀሱ ኃይሎች በከተሞች በገበያ ቦታዎችና በወርቅ ማውጫ አካባቢዎች የጅምላ አፈሳ ማካሄድ መጀመራቸው ተገልጿል። ግለሰቦችን ለመለየት የአካባቢ ባለስልጣናት በቀድሞ ተዋጊዎች ዝርዝርና በሰፈር ጥቆማ ሰጪዎች ጥገኛ መሆናቸውን እማኞች ተናግረዋል። ግንቦት 25 ቀን በማዕከላዊ ትግራይ ኮላ ተንቤን አካባቢ በሚገኝ የባህላዊ ወርቅ ማውጫ ስፍራ የጸጥታ ኃይሎች ስራቸውን እንዲያቆሙ ካዘዙ በኋላ በርካታ ወጣቶችን በጅምላ በመያዝ ወደ ወታደራዊ ማሰልጠኛ መውሰዳቸው በሪፖርቱ ተካቷል። በዚህ ምክንያት በርካታ ወጣቶች ከምልመላ ለማምለጥ ከቤተሰቦቻቸው ርቀው ለማደር የተገደዱ ሲሆን አንዳንዶች ደግሞ ወደ አዲስ አበባና ሌሎች የሀገሪቱ ክፍሎች እየሸሹ ይገኛሉ። ከዚህ በተጨማሪ ከምልመላ ያመለጡ ወጣቶች በቤተሰቦቻቸው ላይ እስራትና ጫና እየተደረገባቸው መሆኑም ተዘግቧል። በዓለም አቀፍ የሰብአዊ መብት ሕግጋት መሰረት እድሜያቸው ከ18 ዓመት በታች የሆኑ ህጻናትን ለውትድርና መመልመል የህፃናትን መብት የሚጥስ ሲሆን ከ15 ዓመት በታች የሆኑትን መጠቀም ደግሞ የጦር ወንጀል ተብሎ ይፈረጃል። ሆኖም የህወሓት ቃል አቀባይ ይህንን ግዴታ ምልመላ ውንጀላ ውድቅ በማድረግ ህዝቡ ትግራይን እየተከላከለ ያለው በራሱ ፈቃደኝነት መሆኑን ተናግሯል። የሰብአዊ መብቶች ተሟጋች ከመውጣቱ ጥቂት ቀናት ቀደም ብሎ ጁላይ 3 በትግራይ መዲና በመቀሌ 05 ውስጥ ወጣቶች በግዳጅ ወደ አውቶቡሶች ሲጫኑና እናቶች በከፍተኛ ሀዘን ሲያለቅሱ የሚያሳየው ቪዲዮ ምስል በማህበራዊ ሚዲያ በስፋት ተሰራጭቶ ነበር። ይህ ምስል ቀድሞውኑ በጸጥታ መደፍረስና በፖለቲካ ውጥረት ስጋት ውስጥ በነበረው ህዝብ ላይ ከፍተኛ መደናገጥን ፈጥሯል ነው የተባለው። በመጨረሻ ወደምናየው ዝርዝር መረጃችን ስናልፍ የትግራይ ትምህርት ቢሮ የራሱን ፈተና አዘጋጅቶ ተማሪዎችን ሊፈትን መሆኑን አስታውቋል። የትግራይ ክልል ትምህርት ቢሮ በትምህርት ሚኒስቴር ውሳኔ ባለመስማማት በራሱ አሰራር በአጭር ጊዜ ውስጥ ፈተና አውጥቶ ተማሪዎችን ሊፈትን መሆኑን የቢሮው ኃላፊ ዶክተር ኪሮስ ጎሹ ገልጸዋል። ዶክተር ኪሮስ ይህንን የገለጹት የ2018 ዓ.ም የ12ኛ ክፍል ብሔራዊ ፈተና አሰጣጥን አስመልክቶ ዛሬ ለጋዜጠኞች በሰጡት መግለጫ ነው። እንደ ኃላፊው ማብራሪያ በክልሉ በወረቀት ፈተና ለመውሰድ ተመዝግበው ዝግጅት ሲያደርጉ የቆዩ 15349 ተፈታኝ ተማሪዎች ከሐምሌ 1 ቀን ጀምሮ ፈተናቸውን እንዲወስዱ እቅድ ተይዞ የነበረ ቢሆንም የፌዴራል ትምህርት ሚኒስቴር ግን እስካሁን ድረስ ፈተና ወረቀቶችን ወደ ክልሉ አላክም። ፈተናው በአውሮፕላን ተጉዞ በፌዴራል ፖሊስ ጥበቃ የሚደረግለት በመሆኑ በአሁኑ ወቅት የፈተና ወረቀቱን ወደ ትግራይ ክልል ላለመላክ ምንም አይነት አሳማኝ ምክንያት የለም ሲሉ ኃላፊው ወቅሰዋል። የትግራይ ክልል መንግስት ካቢኔ ለችግሩ ልባት እንዲሰጥበት ለትምህርት ሚኒስቴር ደብዳቤ ቢልክም እስካሁን ይፋዊ ምላሽ አላገኝም። ሐምሌ 1 ቀን ለሚጀምረው ፈተና ተማሪዎች በሰኔ 29 ቀን ወደ ዩኒቨርሲቲዎች መግባት የነበረባቸው ቢሆንም በትምህርት ሚኒስቴር ምክንያት በመቅረቱ ተማሪዎች ጉዟቸው እንዲቋረጥም ተደርጓል። በትምህርት ሚኒስቴር የተላለፈው ይህ ውሳኔ የፖለቲካ ውሳኔና የጦርነት ቀጣይ አካል በመሆኑ ተቀባይነት የለውም ያሉት ዶክተር ኪሮስ በትግራይ ክልል በኦንላይን ወይንም በኢንተርኔት በወረቀትና ሳይፈተኑ የቀሩ በአጠቃላይ 29755 ተማሪዎችን ክልሉ የራሱን ፈተና በአጭር ጊዜ አውጥቶ አዘጋጅቶ እንደሚፈትን አስታውቋል። በመጨረሻም የትግራይ ክልል መንግስት የራሱን የዩኒቨርሲቲ መግቢያ ነጥብ ወስኖ ተማሪዎች ወደ ከፍተኛ ትምህርት ተቋማት እንደሚያስገባ የገለጹት ኃላፊው ፈተናው የሚሰጥበት ትክክለኛ ጊዜ ወደፊት ይፋ እንደሚደረግና ተማሪዎችም ይህንን አውቀው ዝግጅታቸውን እንዲቀጥሉ አሳስበዋል። አድማጭና ተከታታዮች ለሰዓቱ ይዤላችሁ የመጣሁት አዳዲስ መረጃ ይመስላል። በሌሎች አዳዲስ መረጃዎች እመለሳለሁ። እስከዚያው ግን መልካም ጊዜ